ሰላም ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስታወቅ እንጀምራለን። ጠቅላይ ሚኒስትር አብይ አህመድና ሁለት ሚኒስትሮቻቸው የተሳተፉበት ወሳኝ ስብሰባ ተካሂዷል። ብዙ ሲጠበቅ የነበረ ስብሰባ ነው። አጠቃላይ ውጤቱም በብርቱ ትኩረት የሳበ ነው። እኛም ይህን የተመለከተውን ጉዳይ አፍታተን እንነግራችኋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጀነራሉን መልእክተኛ ተቀብለው አነጋግረዋል። ጦርነቱ ተባብሶ በቀጠለበት በአስመራ በጥብቅ ተመክሯል። በአስመራ በተከታታይ የተደረገውን ይህን ጥብቅ ስብሰባ እንመለከተዋለን። ጀነራሉ ከአዲስ አበባ ወደ መቀለ ጥብቅ መልእክት ሰደዋል። ትግራይ አሁንም የኢትዮጵያ አካል ነች ሲሉም ጀነራሉ አሳስበዋል። ኢትዮጵያንና ኬንያን ስደተኞች በኬንያ ድል ቀንቷቸዋል። የኬንያ መንግስት የሁለቱን ሀገራት ስደተኞች ተቀብሎ እየመዘገበ ለማስተናገድ የማይፈልግ መሆኑን በመግለጽ ውሳኔ አሳልፎ ነበረም። ሆኖም የውሳኔ ባልተጠበቀ መልኩ ተቀልብሷል። በናይጄሪያ የክርስቲያኖች ጥቃት ተባብሶ እንደቀጠለ ነው። ፕሬዚደንት ትራምፕ የናይጄሪያ መንግስት ክርስቲያን ዜጎቹን በአግባቡ እየጠበቀና መንግስታዊ ግዴታውን እየተወጣ ባለመሆኑ በታጣቂዎቹ ላይ ወታደራዊ እርምጃ መውሰድ ይገባኛል እያሉ ባለበት ሁናቴ ነው እገታው የተባባሰው። ትራምፕ እንደ ባላንጣ ሲያዋቸው የቆዩትና ከፍ ሲልም እንደሚያሳስሯቸው ከዛቱባቸው ከኒውዮርኩ ከንቲባ ጋር ፊት ለፊት ተገናኝተዋል። ለወራት በቃላት ሲወቃቀሱ የቆዩት ፕሬዝደንቱና ከንቲባው ፊት ለፊት ሲገናኙ ጋዜጠኞች እርስ በርስ የሰነዘሩትን ወቀሳና ትችት እያነሱ በጥያቄ አፋጠዋቸዋል። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ ትሰማላችሁ። የጠቅላዩና የሚኒስትሮቻቸው ወሳኝ ስብሰባም። ጠቅላዩ ወሳኝ ስብሰባ አካሂደዋል። ሁለት ሚኒስትሮችም ተሳትፈውበታል። ጉዳዩ አሁን ያለውን የሀገሪቱን ኢኮኖሚ ይመለከታል። ኢትዮጵያ ከፍተኛ መጠን ባለው የቢሊዮን ዶላሮች የብድር ጫና ውስጥ ትገኛለች። አንዳች አይነት መፍትሄን ለማፈላለግ ጥረቶች ከተጀመሩ ዋላ ድር ብለዋል። የአሁኑ ስብሰባም ለዚህ እጅግ ፈታኝ ለሆነው የ10 ቢሊዮኖች ዶላር ዕዳ መፍትሄ የሚያፈላልግ ነው። የገንዘብ ሚኒስትሩ አህመድ ሺዴ የዚህ ስብሰባ አካል ነበሩ። ጠቅላይ ሚኒስትር አብይ አህመድም የገንዘብ ሚኒስትሩም በአሁኑ ሰዓት ደቡብ አፍሪካ ይገኛሉ። በዚያም የሀብታሞች ቡድን 20 ሀገራት ጉባኤ እየተካሄደ ነው። ቀደም ብለው ቢሊዮን ዶላሮችን ለኢትዮጵያ ያበደሩ ሀገራትና ዓለም አቀፍ የፋይናንስ ተቋማትም በዚያ ይገኛሉ። ኢትዮጵያና ሌሎች በመሰል ብድር ጫና ውስጥ ያሉ ሀገራት ጉዳይ በዚህ በቡድን 20 ሀገራት ጉባኤ ላይ ይታይላቸዋል ተብሏል። ብድር መሰረዙ ቢቀር እንኳን ቢያንስ የተበደራችሁትን ብድር የምትከፍሉበትን ጊዜ እናራዝምላችኋለን የሚል ተስፋም ተሰጥቷቸዋል። የኢትዮጵያ መንግስት የዚህ ዕድል ተጠቃሚ ለመሆን ጠንከር ያለ እንቅስቃሴ ከጀመረ ዋላ ድር ብሏል። አሁን ደግሞ ጠቅላይ ሚኒስትር አብይና ሚኒስትሮቻቸው ወደ ደቡብ አፍሪካ አቅንተዋል። መንግስት ከአንድ ዓመት በፊት የሀገር በቀል ኢኮኖሚ ማሻሻያ ብሎ ለሰየመው መርህ ግብርን ለመተግበር ሲገባ ከዚህ ጀርባ የነበሩት ድጋፍ ሰጪ አካላት ዓለም አቀፎቹ የገንዘብ ተቋማት ነበሩ። እነዚህም ዓለም አቀፉ የገንዘብ ድርጅት አይኤምኤፍና ዓለም ባንክ ናቸው። በዚሁ መሰረት ይኸው የሀገር በቀል የኢኮኖሚ ሪፎርም ወደ ትግበራ ከመግባቱ ቀደም ብሎ የነበረው የውጭ ምንዛሬ ግብይት ስርዓት ተለውጦ ዳላርን ጨምሮ የውጭ ምንዛሬ ገበያው በገበያ እንዲወሰን መደረጉ ይታወሳል። ከዚህ በተጨማሪ ታክስና ሌሎች በርካታ ሪፎርሞች ተካሂደዋል። በእነዚህ ሂደቶች ውስጥ መንግስት ከነዚህ ተቋማት የሚፈልጋቸው በርካታ ድጋፎች ነበሩ። ከነዚህ መካከል አንደኛው ሀገሪቱ ከዚህ ቀደም ከተለያዩ ሀገራትና ተቋማት የተበደረቻቸው ብድሮች የምትከፍልባቸውን ጊዜዎች ማራዘምና የዕዳ ሽግሽግ ነው። በዚህ ዙሪያ ዓለም አቀፉ የገንዘብ ድርጅትና ሌሎች አበዳሪ አካላት በቡድን 20 ሀገራት የብድር ሽግሽግ ማዕቀፍ ውስጥ መታየት አለበት በማለት ጉዳዩን ወደ ቡድን 20 ሀገራት እንዲያመራ አድርገዋል። የኢትዮጵያን የማክሮ ኢኮኖሚ የመራው ዓለም አቀፉ የገንዘብ ድርጅት ኃላፊዎችና ጠቅላይ ሚኒስትር አብይ አህመድ በዚሁ በደቡብ አፍሪካ ጆሃንስበርግ በሚካሄደው ጉባኤ ላይ ተገኝተዋል። አይኤምኤፍም ሆነ ዓለም ባንክ ኢትዮጵያ ይህንኑ ሪፎርም በመተግበር በአንድ መልኩ ተጨማሪ የብድር ገንዘብ መልቀቅ፣ በቡድን 20 ሀገራት በኩል የኢትዮጵያ ዕዳ የመክፈያ ጊዜ ሽግሽግ እንዲደረግ የማድረግ ኃላፊነት አለባቸው። የብድር መልቀቁን በተመለከተ አይኤምኤፍ ለኢትዮጵያ መንግስት ቃል ከገባው ብድር ውስጥ በተለያዩ ዙሮች እየለቀቀ ነው። ብድር ማሸጋሸግን በተመለከተ ግን ሂደቱ ብዙ የሚቀረው አለ። በዚህ ዙሪያ የቡድን 20 ሀገራት ስብሰባ ወሳኝነት ያለው መሆኑን ቀደም ያሉ ዘገባዎች አመላክተዋል። ጠቅላይ ሚኒስትር አብይ አህመድና የገንዘብ ሚኒስትሩ አህመድ ሺዴ እንዲሁም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደቡብ አፍሪካ ተገኝተዋል። ደቡብ አፍሪካ መገኘት ብቻ ሳይሆን ከአይኤምኤፍ አመራሮች ጋር ወሳኝ ስብሰባ አካሂደዋል። ይኸው ስብሰባው መካሄዱን ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው አስታውቀዋል። ጠቅላይ ሚኒስትር አብይ በዚህ መልእክታቸው በቡድን 20 ጉባኤ ጎን ለጎን ከአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር በዓለም አቀፍ የኢኮኖሚ አዝማሚያዎች በሀገራችን የኢኮኖሚ ሪፎርም እንዲሁም ዘላቂና አካታች እድገትን ለመደገፍ ትብብራችንን ለማጠናከር ስላሉ ዕድሎች ተወያይተናል። ለአይኤምኤፍ የዘለቀ ግንኙነት ምስጋናዬን እያቀረብኩ የጋራ ትኩረቶቻችንን ለመፈጸም መነሳሳታችንን እገልጻለሁ ብለዋል።
የኢሳያስና የጀነራሉ የአስመራው ምክክር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጀነራሉን መልእክተኛ ተቀብለዋል። ጦርነቱ ተባብሶ በቀጠለበት በዚህ ሰዓት በአስመራ በጥብቅ ተመክሯል። የሱዳኑ ብሔራዊ ቴሌቪዥን በይፋዊ ገጹ ባጋራው ተንቀሳቃሽ ምስል መልእክትም መቀመጫቸውን በፖርት ሱዳን ያደረጉት ሌተናል ጀነራል አብዱልፈታህ አልቡርሃን መልእክተኛ በአስመራ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ አቀባበል ሲደረግላቸው አመላክቷል። የሱዳን የሽግግር ሉዓላዊ ምክር ቤት ምክትል ሊቀመንበር ጀነራል ማሊክ አጋር በኤርትራው የውጭ ጉዳይ ሚኒስትር አቀባበል ከተደረገላቸው በኋላ በአስመራ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተዋል። የምክክር መቀመጫውን ፖርት ሱዳን ባደረገው በጀነራል አልቡርሃን አስተዳደርና በኢሳያስ የአስመራው መንግስት በኩል በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ የተደረገ ምክክር ነው። ከዚህ ቀደም በአልቡርሃን የሚመራ አስተዳደር ሲቪል ምክር ቤት ጠቅላይ ሚኒስትር ከማል ኤድሪስን ወደ አስመራ ልኮ በጥብቅ መምከሩ ይታወሳል። ይህን ምክክር ተከትሎ በአስመራ አውራ ጎዳናዎች ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ከማል ኤድሪስ ሲንቀሳቀሱ ኢሳያስ ለአልቡርሃን አስተዳደር ያላቸውን ድጋፍ በግልጽ ያሳዩበት ነው። በዚህ ሳምንት በተመሳሳይ የሱዳን አስተዳደር ከፍተኛ አመራር በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸው ታውቋል። በምክክሩም የሱዳን የሽግግር ሉዓላዊ ምክር ቤት ምክትል ሊቀመንበር ጀነራል ማሊክ አጋር አይድ ከኤርትራና ከሁሉም የቀጠናው ሀገራት ጋር በአፍሪካ ሀገራት ውስጣዊ ጉዳዮች አብሮ ለመስራት ዝግጁ መሆናቸውን ገልጸዋል። ኢሳያስ አፈወርቂ በበኩላቸው ኤርትራ ያለአንዳች ገደብና ቅድመ ሁናቴ በጦርነቱ የተሰደዱ በርካታ ሱዳናውያንን ሀገራቸው ማስተናገዷን በመጥቀስ ከሱዳን መንግስትና ህዝብ ጋር ያላቸውን አጋርነት አንስተዋል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ ከ10 ቀናት በፊት በግብጽ በነበራቸው ቆይታ በሰጡት ቃለ ምልልስ የሱዳንን አሁናዊ ሁናቴ በማንሳት ሱዳን በውጭ ኃይላት እየታመሰች ነው ሲሉ መናገራቸው ይታወሳል። ለአፍሪካ ቀንድ አለመረጋጋት ትልቁ ችግር የውጭ ኃይላት ጣልቃ ገብነት ነው ሲሉ ፕሬዝዳንቱ ተናግረዋል። ኢሳያስ አፈወርቂ በግብጽ ቆይታቸው አልቃሂራ ኒውስ ወይንም ካይሮ ኒውስ በተሰኘ መንግስታዊ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ይህን ተናግረዋል። ሆኖም በሱዳኑ ጦርነትም የፕሬዝዳንት ኢሳያስ አስተዳደር እንዲሁም ግብጽ ለሱዳን ብሔራዊ ጦር ድጋፍ በማድረግ ስማቸው ይነሳል። በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ጦሩ ከግብጽና ኤርትራ የሚነሱ ጄቶችን በቀጥታ እመታለሁ ሲል ከወራት በፊት አስጠንቅቋል። የጀነራሉ ማስጠንቀቂያ በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖቹን ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራ መዲና አስመራ ማዛወሩን አመላክተዋል። ግብጽ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላንን በማቅረብ በጦርነቱ መሳተፏ ሲነገር ነበርም። በተመሳሳይ ኤርትራ የሱዳን ብሔራዊ ጦር አባላትን በማሰልጠን ወቀሳ ይቀርብባታል። ጀነራሉ ከአዲስ አበባ ወደ መቀለ የላኩት መልእክት። የቀድሞው የኢንሳ ዋና ዳይሬክተር ከአዲስ አበባ መቀለ ጥብቅ መልእክት ሰደዋል። ሜጀር ጀነራል ተክለ ብርሃን ወልደአረጋይ አዲስ አበባ በመመለሴ ቅር የተሰኛችሁ መታወቅ ያለበት ትግራይ አሁንም የኢትዮጵያ አካል መሆኗን ነው ብለዋል። ጀነራሉ በትግራይ ጉዳይ ያገባናል ለምትሉና የኛ ወደ አዲስ አበባ መመለስ ያበሳጫችሁ መጀመሪያ ውሳኔው የአንድ ሰው የግል ሕይወት ውሳኔ ነውና ልታከብሩት ይገባል ሲሉ በይፋይ የማህበራዊ ትስስር ገጻቸው ሐሳባቸውን አስፍረዋል። ጀነራሉ የግል ውሳኔን ወደ ጎን በመተው እኔ ያቅላለሁ የምትሉ ደግሞ በሰው ሕይወት ጣልቃ ገብቶ መወሰን ማንም አይችሉም ብለዋል። የፕሪቶሪያ ውል መገናኛ ገመዳችን ነው። ስለዚህ እያንዳንዱ የትግራይ ማህበረሰብ አካል በሁሉም የኢትዮጵያ አካባቢዎች ገብቶ እንዲሰራ፣ ሁሉም ኢትዮጵያውያን ወደ ትግራይ ገብተው እንዲሰሩ የማይገሰስ መብት መሆኑ ሊታወቅ ይገባል ብለዋል። ትግራይ እንደ ሀገር ብትቆም ከአካባቢው ከዓለምም የተሳሰረ ሕይወት አላት። የትግራይ ሰው በመረጠው ሀገር ሄዶ እንዲኖር እንዲማርና እንዲነግድ ሁሉም የሰው ልጅ ወደ ትግራይ መጥቶ ሕግ አክብሮ ፍላጎቱን እንዲያደርግ የምትፈቅድ ሀገር እንድትሆን ነው የምመኘው ብለዋል። ትግራይ ማለት እያንዳንዱ የትግራይ ማህበረሰብ አካል ስለሆነ እርሱ በሄደበት ሀገር ሁሉ ትግራይ አለች። የትግራይ ማህበረሰብ አካል በመረጠው ዓለም እየኖረ ክብሩና ማንነቱ ተጠብቆ የሚመኛትን ሀገሩን በመገንባት እንዲሳተፍ የምትደግፍና የምታበረታታ ትግራይ እንጂ እግረን በነቀልኩ ቁጥር ከመዝገብ የምትሰርዝ ሀገር እንድትኖረኝ አልፈልግም ብለዋል። በዲጂታል ዓለም ዘመን በአንድ አካባቢ ተሸጉጦ ለመኖር ማሰብ ሲያንስ የዋህነት፣ ሲበዛ ደግሞ ድንቁርና ነው። የምንፈልጋት ሀገር በዚያ ምናባዊ ዓለም የምንፈጥራት ናት። ስለዚህ ሀገር ማለት የዚያ ምናባዊ የጋሃዱ ዓለም መስተጋብር ውጤት ነች ሲሉም ጀነራሉ አሳስበዋል። ሲጠቃለል ትግራይ ማለት ህዝቡ ነው። ሰው ባለበት ሁሉ ትግራይ ያለች። እያንዳንዱ ትግራዋይ ደግሞ ልቡ በፈቀደው ቦታ የመኖር መብት አለው። የሚያስፈልገው ነገር የሚኖርበት ቦታ ሳይገድበው ለራሱና ለእርስ በርስ የሚፈጥረው ገንቢ መስተጋብር ነው የሚል እምነት እንዳለኝ ይታወቅልኝ ሲሉ ጀነራሉ አጽንኦት ሰጥተዋል። ኢትዮጵያውያንና ኤርትራውያን ጥገኝነት ጠያቂዎች ከኬንያ የሰሙት መልካም ወሬም። በኬንያ በርካታ ኢትዮጵያውያንና ኤርትራውያን ጥገኝነት ጠያቂዎች አሉ። የእነዚሁ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ከቁጥሩ ከፍ እያለ መሄድ አንጻር ነገሩ እንዴት ነው ያለው የኬንያ መንግስት በመጨረሻም የስደተኞቹን ፍልሰት ለማስቆም ባለፈው ሐምሌ ወር አንድ ውሳኔ አሳልፎ ነበርም።
ሆኖም ከሰሞኑ የኬንያ ከፍተኛ ፍርድ ቤት የሀገሪቱ መንግስት አዲስ ጥገኝነት የሚጠይቁ ኢትዮጵያውያንና ኤርትራውያን ስደተኞችን በስደተኝነት መመዝገብ ለማቆም ባለፈው ዓመት ሐምሌ ወር የወሰነውን ውሳኔ ትናንት አርብ በሰጠው ትዕዛዝ እንዳገደው ታውቋል። ከፍተኛ ፍርድ ቤት የሀገሪቱን መንግስት ውሳኔ ያገደው ውሳኔው የሀገሪቱን ሕጎች የሚጥስ ሀገሪቱ ግዴታ ከገባችባቸው ቀጠናዊና ዓለም አቀፋዊ ሕግጋት ጋር የሚቃረን በጥገኝነት ጥያቄዎች መካከል አድሏዊነትን የሚፈጥር ውሳኔ እንደሆነ በመግለጽ ነው። ፍርድ ቤቱ ውሳኔውን ያገደው የሀገሪቱ ሰብአዊ መብት ተሟጋች ድርጅቶችና ሕግ ተቋማት የኬንያ መንግስት ከሁለቱ ሀገራት ወደ ሀገሪቱ ገብተው ጥገኝነት የሚጠይቁ ስደተኞችን መመዝገብ ማቆሙን በመቃወም የመሰረቱትን ክስ ከመረመረ በኋላ ነው። ኢትዮጵያውያንና ኤርትራውያን ጥገኝነት ጥያቄዎችን አስመልክቶ ኬንያ ብቻ ሳትሆን ዩጋንዳም ችግር ውስጥ እንደምትገኝ ይነገራል። ዩጋንዳ አዳዲስ ኤርትራውያን ጥገኝነት ጥያቄዎችን እንደማልቀበል እወቁልኝ ያለችው ባለፈው ወር ነው። ይህንን ውሳኔ በተመለከተ ልክ እንደ ኬንያ ሁሉ የሚሰሙ ተቃውሞዎች አሉ። ሆኖም እንደ ኬንያ ጉዳዩ በፍርድ ቤት የሚታገድበት እድል ያለ አይመስልም። በናይጄሪያ የቀጠለው የክርስቲያኖች ጥቃት። በናይጄሪያ የሰዎች እገታ ተባብሶ ቀጥሏል። እያንዳንዱ እገታና ግድያ ሃይማኖትን መሰረት ያደረገ ነው። በትናንትናው ዕለት በናይጄሪያ ታጣቂዎች ከ200 በላይ ተማሪዎችና ሰራተኞችን ከትምህርት ቤት አግተው ወስደዋል። እገታ የደረሰባቸው ክርስቲያኖች መሆናቸውን በማዕከላዊ ናይጄሪያ የናይጄሪያ አብያተ ክርስቲያናት ማህበር አስታውቋል። በማዕከላዊ ናይጄሪያ የናይጄሪያ ክርስቲያኖች ማህበር እንደገለጸው አርብ ማለዳ ታጣቂዎች ወደ ትምህርት ቤት በመግባት 215 ተማሪዎችና 12 ሰራተኞችን ወስደዋል። እገታ የተፈጸመው በኒጀር ግዛት ፓፓሪ በሚገኘው የቅድስት ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉ አድርገዋል። የጅምላ እገታው በዚህ ሳምንት ለሁለተኛ ጊዜ የተፈጸመ ነው። ሰኞ ዕለት በኬቢ ግዛት ከሚገኝ አዳሪ ትምህርት ቤት ከ20 በላይ ሴት ተማሪዎች ታግተው ተወስደዋል። በኳራ ግዛት የሚገኝ አንድ ቤተ ክርስቲያን የአምልኮ ስነ ስርዓት በቀጥታ ስርጭት እየተላለፈ በተፈጸመ ጥቃት 2 ምዕመናን ሲገደሉ 38 የሚያሉት ደግሞ ታግተው ተወስደዋል። ፕሬዚደንት ቦላ ቲኑቡ እነዚህን የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደው የቡድን 20 ጉባኤ እንደማይሳተፉ አስታውቀዋል። የአሜሪካው የዶናልድ ትራምፕ አስተዳደር የናይጄሪያ መንግስት የክርስቲያን ዜጎቹን ሕይወት በሚገባ እየጠበቀ አይደለም በሚል የሀገሪቱ መንግስት የተለያዩ ጫና ውስጥ እንዲገባ ወደ ማድረጉ እንቅስቃሴ ገብቷል። ትራምፕ በእነዚህ ታጣቂዎች ላይ አስተዳደራቸው የድሮንና የአውሮፕላን ጥቃቶችን ማድረስ አለበት በማለት እየሞገቱ ነው። ይህ አቋማቸው ግን በአፍሪካ ህብረት ሳይቀር ተቃውሞ ተሰምቶበታል። በመጨረሻም ትራምፕና ከንቲባው ተገናኙ። ትራምፕ እንደ ባላንጣ ሲያዋቸው የቆዩትንና ከፍ ሲልም እንደሚያሳስሯቸው ከዛቱባቸው ከኒውዮርኩ ከንቲባ ጋር ፊት ለፊት ተገናኝተዋል። ለወራት በቃላት ሲወቃቀሱ የቆዩት ፕሬዝደንቱና ከንቲባው ፊት ለፊት ሲገናኙ ጋዜጠኞች በጥያቄ አፋጠዋቸዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ የቃላት ውርወራና መወቃቀስ ለወራት ሲያነጋግር ቆይቷል። ትራምፕ እጩ ከንቲባው እንዳይመረጡ የማህበራዊ ሚዲያ ዘመቻን ጨምሮ የሚችሉትን ሁሉ አድርገዋል። ተመራጩ የኒውዮርክ ከተማ ከንቲባ ማምዳኒ ትራምፕን ሲወቅሱ እንዲሁ በቃላት ሲሸነቁጡ ቆይተዋል። ትራምፕ የኒውዮርክ ከንቲባ ከተመረጡ በኋላ ለትዕዛዝ አልገዛም ካሉ አሳስራቸዋለሁ ሲሉም አስጠንቅቀዋል። ከንቲባውም ይሞክሩት ሲሉ ባልበገርም ስሜት አስተያየት ሰጥተዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕና ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በዋይት ሃውስ ሲገናኙ ከዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ጋር የነበረው አይነት ንትርክ ውስጥ ይገባሉ የሚሉ የብዙዎች ግምት ነበርም። ትናንት ፕሬዝደንቱና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሃውስን የሙገሳ ድግስ አድርገውታል። ሁለቱም በኒውዮርክ ያለውን የኑሮ ውድነት ቀውስ ለመፍታት ያላቸውን ፍላጎት ደጋግመው ገልጸዋል። ትራምፕ ከማምዳኒ የተሰጠባቸውን አስተያየት አስመልክቶ ከጋዜጠኞች ጥያቄ ቀርቦላቸው ነበረ። ከንቲባው ከዚህ ቀደም ትራምፕን ፋሽስት ሲሉ ተናግረው ነበር ሲሉ ጋዜጠኞች ሊያሳጧቸው ሲሞክሩ ትራምፕ በመሃል ገብተው አዎ ብዬ ነበር ብለው ይመልሱ አይፈሩ ሲሉ ደገፍ አድርገዋቸዋል። የኒውዮርክ ከተማ ከንቲባ የምርጫ ሂደት ከተጀመረበት ጊዜ አንስቶ ትራምፕና ማምዳኒ ፖለቲካዊ ሂሶችን ሲሰነዛዘሩ ነበረም። ትናንት በነጩ ቤተ መንግስት ጋዜጠኞች ትራምፕ ከንቲባውን ኮሚኒስት ብለው መጥራታቸውን፣ ማምዳኒ ደግሞ ፕሬዝደንቱን ጨቋኝ ገዢ ማለታቸውን አስታውሰው ሁለቱም ከዚህ ቀደም ስለተናገሯቸው ነገሮች በቀጥታ ምላሽ እንዲሰጧቸው ጠይቀው ነበረም። ሆኖም ሁለቱም ቀጥተኛ ምላሽ ከመስጠት ተቆጥበዋል። አንዳቸው ሌላኛቸውን ወደ ማሞገስ ሲገቡም ታይተዋል። ማምዳኒ ትራምፕን ፋሽስት ብለው ስለመጥራታቸው በተጠየቁበት ጊዜ ትራምፕ ጥያቄውን እንዲመልሱ አበረታተዋቸዋል። ምንም አይደለ፣ አዎ ማለት ትችላለህ፣ ከማብራራት ይሄ አዎ ማለት ይቀላል ሲሉ ፖለቲካዊ ምላሽ መስጠት ጀምሮ የነበረውን ማምዳኒ ደግፈዋል። ይህ ሁናቴ ለፖለቲካ ተመልካች ያልተገመተ ነው። ባልተጠበቀ ሁናቴ የወዳጅነት መንፈስ የታየበት የትራምፕና የዞህራን ማምዳኒ የመጀመሪያ ውይይት እንዲህ ባለ መንገድ ተጠናቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።